ይህ የሎጋሪዝም ጥያቄ ነው። አን ኤክስፕሬሽን ኢኩቫለንት ቱ ማይነስ ሎግ ኤክስ ማይነስ ሎግ ዋይ ኢዝ የተባለው ጀስት ይሄኛውን በስቴፕ እንስራ። የመጀመሪያው ምንድነው? ማይነስ ሎግ ኤክስ ማይነስ ሎግ ዋይ ጀስት ይሄ ኤክስፕሬሽን ይባላል። ስለዚህ የዚህ ኢኩቫለንት የሆነ የትኛው ነው? ስለዚህ የመጀመሪያ ስቴፕ ጀስት እስኪ ኔጌቲቭን የጋራ እናውጣው። እንደዚህ እናደርጋለን ማለት ነው። ሎጋሪዝም ኦፍ ኤክስ ፕላስ ሎጋሪዝም ኦፍ ዋይ ይሆናል። ጀስት ሎግ ኤክስ ፕላስ ሎግ ዋይ ማለት ደግሞ ምን ማለት ነው? በቅንፍ አድርገን ሎጋሪዝም ኦፍ ኤክስ ዋይ ይሆናል ማለት ነው። ጀስት ሎጋሪዝም ፕሮፐርቲዎችን በደንብ ማወቅ አለባችሁ። ሎጋሪዝም ኦፍ ኤ ቢ ማለት ኤ ታይምስ ቢ ማለት ምን ማለት ነው? ሎግ ኤ ፕላስ ሎግ ቢ ይሆናል ማለት ነው። ሎግ ኤ ፕላስ ሎግ ቢ ከተባለ ደግሞ ሎጋሪዝም ኦፍ ኤ ታይምስ ቢ ማድረግ እንችላለን። በዛ መንገድ ይችን ሰራን ማለት ነው። ሌላው ደግሞ ሎጋሪዝም ላይ አንድ እዚህ ጋር ማይነስ ሎጋሪዝም ኦፍ ኤ ከተባለ ምን ማለት ነው? ሎጋሪዝም ኦፍ ኤ ዘ ፓወር ኦፍ ማይነስ ዋን ማለት ነው። ስለዚህ እቺኛዋ እዚህ ጋር እዚህ ጋር አለች ማለት እዚህ ጋር መሄድ ትችላለች። እዚህ ጋር ካለችም እዚህ ጋር መምጣት ትችላለች። ያ ማለት አሁን ለምሳሌ ሎጋሪዝም ኦፍ ኤክስ ዘ ፓወር ኦፍ ኤን አሁን እንደዚህ ከሆነ ኮመን ቤዝ ይባላል። ያ ማለት ቤዙ እዚህ ጋር ቴን ነው። ስለዚህ ምን አድርገን መጻፍ እንችላለን? ኤን ሎጋሪዝም ኦፍ ኤክስ አድርገን መጻፍ እንችላለን ማለት ነው። ስለዚህ ይሄኛውም ማለት ምን ማለት ይሆናል ማለት ነው? ሎጋሪዝም ኦፍ ኤክስ ዋይ ዘ ፓወር ኦፍ ማይነስ ዋን ይሆናል ማለት ነው። እንደዛ የሚል እስካሁን አላገኘንም። ሶ ምን እናደርጋለን? ቀጥለን እችኛዋን ደግሞ ምን ማለት ነው? ለምሳሌ እንደዚህ ማለት ኤ ዘ ፓወር ኦፍ ማይነስ ዋን ማለት ምን ማለት ነው? ዋን ኦቨር ኤን ማለት ነው አይደል? ኤ ዘ ፓወር ኦፍ ማይነስ ቱ ከተባላችሁ ምን ማለት ነው? ዋን ኦቨር ኤ ዘ ፓወር ኦፍ ቱ ይሆናል ማለት ነው። ስለዚህ ይሄኛው ምን ይሆናል? ሎጋሪዝም ኦፍ ዋን ኦቨር ኤክስ ዋይ ይሆናል ማለት ነው። ስለዚህ መልሳችን ማን ይሆናል? ሲ ይሆናል ማለት ነው።